ብላችሁ እግዚአብሔር ያመስግኑ ይላል። አዲስ የመጣችሁ ልደታን ቤተክርስቲያን አዲስ ታቦት ያስገባል ጠብቃችሁ ለአባቶቻችን ካህናቱ ለአባቶቻችን መምህራኑ ነውና ከትናንትና ጀምረው እንግዲህ ሕገ ቀኖናን ተከትለው እግዚአብሔርን አመስግነዋልና አሁንም ወደ ልብላችሁ እግዚአብሔር አመስግነዋል። እሺ ከዚህ በመቀጠል እንግዲህ ታቦተ ሕጉ ቆሟል። ታቦተ ሕጉ ቆሞ ደግሞ 9 ጊዜ ስናማትብ አንውልም። የተከበሩ አባታችን ሊቀ ኅሩያን ቀሲስ አማኑኤል አዳሙ በማዕከላዊ ጎንደር ኢትዮጵያ ኦርቶዶክስ ተዋሕዶ ወረዳ ቤተ ክህነት ዋና ኃላፊ፣ እንዲሁም የተከበሩ የወረዳ ሊቀ ብርሃናት ቅድም ሲያስተምሩ ነበሩ ገብረስላሴ አድማሱ፣ እንዲሁም በወረዳው ቤተ ክህነት የካህናት አስተዳደር ክፍል መምህር መሰረት ታከለ፣ በጣም የተከበሩ በተለይ በዘመናዊ ልዩ የሆኑ ያው ታውቃቸዋላችሁ የሀገረ ስብከቱ ሕዝብ ግንኙነት እንዲሁም መምህር ቃለጽድቅ በጥንቻ በፊት አችን የምትገኘዋ የደብረ ሳሌት ኅብረት ቅድስት ኪዳነ ምሕረት መምህር ነበሩ። አሁን ደግሞ በጥንቻ ቤተ ማርያም መምህር ሆነው የሚገኙ ዛሬ ልማቱ እዚህ መጡ። ልማቱ ሕይወት ጌትነት ታየ የደብረ ደፈጫ ኪዳነምህረትና እንዲሁም ደግሞ ባለጊዜ ዋና አስተዳዳሪ ክቡር መምህራን ዛሬ እዚህ ያደራችሁ፣ እንዲሁም ደግሞ በዕለት ሲሆን እንደምታዩዋቸው ለእናንተ ታዛዥ ወጥተው እንደ ልጅም እንደ አባትም ከእናንተ ጋራ የደከሙ ያሉ ይህን ቦታ ያስከበሩ አባታችን ቀሲስ እያዩ፣ ሌሎችም የደብርና አድባራት አስተዳዳሪዎች፣ የአሰሪ ኮሚቴ፣ ሰንበት ተማሪዎች በላይም በታችም የመጣችሁ እንዲሁም መራን እግዚአብሔር መራት ሁላችሁም ሕፃናት ጭምር በወደመን ባፈቀረን በመድኃኒዓለም በጌታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም ላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። ድምፃችሁ አይሰማም። እንደምን አደራችሁ? እግዚአብሔር ይመስገን። እንኳን ለዚህ ታላቅ ቦታ ምርቃት የልደቱ የደስታ በዓል የእናታችን የቅድስት ልደታ እንግዲህ ተሰይሞ ቅድም እንደተናገርነው ብዙ ብለናል። ፈለገ ገነት ልደታ ለማርያም ምስረታ ይሄ ቅዳሴ ቤቷ በዓል አደረሳቸው አደረሰን እንላለን። የደረሰ ደግሞ እግዚአብሔር ያመሰግናል ማለት ነው። አሁን እንግዲህ ከትናንትና ሰዓት ጀምሮ ያሉን ፕሮግራሞች ተጠናቀው አሁን ደርሰናል። አሁን ደግሞ ያለን ፕሮግራም ቀጥታ በደብራችን መምህር ልሳነ ወርቅ ቅኔ ይቀርብልናል።